ክፋይ ነው የምለው። መኖር ከፈለግሽ ማለት ነው ቲጂ ማርያምን ነው የምለው። የግድ አንቺ አሻሮ መቁላት ላንቺ ያዘዘልሽ ማን ነው? ጠላ መጥመቅን ብቻ ያዘዘልሽ። ስራ ቀይረሽ ለምን አሰሪም ቲጂ? ስራ ቀይረሽ ለምን አሰሪም? ያሊሆን ካለነ እኮ ካልሆነ ማለት ነው ነጋዴ እኮ በሆነ ስራ ላይ ብቻ ችክ ብሎ አይቀርም። ሳይሆን ሲቀር ማለት ነው። ይቅርታ ላቋርጥሽና ቤቲ እያለችሽ ያለችው ገንዘብ እጄ ላይ ያለም ነው። አዲስ ቢዝነስ ለመጀመር በምን ነው የምትጀምረው? በአየር ነው እንዴ አዲስ ቢዝነስ የምትጀምረው? ገንዘብ የለኝም ምን እንደሆነ ታውቂያለሽ? የሳቃለው ቲጂ እኮ ማለት ነው። እያዳምጪ እህቴ ቲጂ አሁን እቤት መከራየት የምችልበትን ገንዘብ ካላት ከሌላት እኛ ራሱ አሁን በምሰራው ስራ ማለት ነው እናግዛትና ምግብ ምናምን ነገር እያዘዝናት ማለት ነው። እሷ የገንዘብ እርዳታ ማድረግ የፈለገችው በእንደዚህ ሁሉም ብላለች። ሁላችንም በእንደዛ ማለት ነው እናግዛትና ማለት ነው። ከዛ ቤት ተከራይታ ስራ ንግም ደግሞ አደባባይ ላይ የሚያስወጣት ከሆነ ትታ እንዴ እነ ሊያሾ እኮ ሌላ ስራ ሳይኖራቸው ዩቲዩብ እየሰሩ እየኖሩ ነው። ቲጂ እኮ ዩቲዩብ አላት። በዩቲዩብ ለምንድን ነው ሰብስክራይብ ማናረጋት? በዩቲዩብ እኮ ማለት ነው ለአንድ ነፍሷ እናት የላት የምትጦረው አባት የላት ልጅ የላት። የሰው ልጅ ነው ልጄ ብላ አንስታ እያሳደገች ያለችው ማንም ያላደረገውን ለአንድ ራሷ አበባ ሆና በቃ አንድ ራሷ አይደለችም ሶስት ራስ ናት። አንድ ራሷን አይደለችም ቲጂ አሁን ሶስት ራስ ናት። በቃ ሶስት ራስ ማን በእናትሽ እንደዚህ እያላችሁ አታካብዱ። ማርያምን ነው የምለው። ልጆቿን የታርጋቸው ይዛቸው ሁለት ልጅ ችግር የለም። ሁለት ልጅ ራሷ የወለደች ሳይሆን የሰው ልጅ ነው። እሷ የራሴ ልጅ ብላ ያሳደገቻት ልጅ ብላ ራስ ልጅ ነው ያነሳችው። ምን ሴት ልጅ እንዴት እንደዚህ ትናገራለች? ልጄ ብላ እኮ ነው አራስ ልጅ ያሳደገችው አይደል? ስለዚህ የራሷ ልጅነት ወይ እናትነት ለኔ አንቺ አትነግሪኝም። አታካብጂባት፣ ህይወትን አታካብጂባት። ስራ ቀይራ መስራት ትችላለች። ዩቲዩብን ሰብስክራይብ አድርጉላት። በዩቲዩብ ማለት ነው ኢትዮጵያ ውስጥ በጣም ዘንጦ የሚሉ አናገር አብስራለን ብቻ አይደለም መናገር ያለብን። እንርዳት። አሁን እንርዳት። አሁን እኮ እሷ ብር ይሰብሰብልኝ እያለች አይደለም። አገልግል፣ እዘዙኝ፣ ራሴን ላቋቁም፣ እርቦኛል፣ እኔ እስከ ልጆቼ እምበላበት የለኝም፣ የቤት ኪራይ ዕዳ አለብኝ። ለምንድን ነው እንደናወራ ቲጂ እንኳን ማለት ነው እንድናወራ ፈቅዳለን። እየሰማችን ነው። ለምንድን ነው ምላሳችን ላይ የምትቆሚ? እንድትታገዝ እሷ የምትፈልግ ከሆነ ሰዎቹን አታባሪ። ትቀልዳለች እንዴ? በቃ ዞር በምን ትያለሽ እንዴ? ሴትነትን እናትነትን አንቺ ለኛ አትነግሪንም። እናውራ እሺ ቀጥ እናቴ ይቀጥል። ድምጽሽ ሚዩት ነው ቲጂ፣ ድምጽሽ ሚዩት ነው። ምንድን ነው እርስ በራስ ልትጣጡ ነው እንዴ ቲጂ? ዩቲዩብሽን ማለት ነው ላይፍ ቲክቶክ በሚገቢበት ሰዓት ማለት ነው ላይፍ ላይ ምግቢበት እዚህ ጋራ የሚወዱሽ ሰዎች ሰብስክራይብ ያደርጉሻል። ማርያምን ነው የምለው። ዩቲዩብ በደንብ አድርጎ ይከፍላል። ዩቲዩብ ላይ ማለት ነው አንቺ ሁለት ቦታ ስራ ስለያዝሽ ነው እንጂ እዛ ላይ ተደረግሽ ማለት ነው አትሰማም። ሚዩት ነሽ ቲጂ፣ ሚዩት ነሽ። ሚዩትሽን አንሺ። አትሰሚም ቲጂ? ሚዩት አይደለች አትሰሚም። አይ ሚዩት አይደለች። ቮሊዩም ከፍ አድርጊው ቲጂ። ምናልባት የስልኳ ቮሊዩም አይደለም ከፍ አድርጊ። ምንድነው እንትን ከተሹ እንዳይሆን ድምጹን ከፍ አድርጊው ቲጂ። አይሰማም ድምጽሽ። ከፈችው ስልክሽ ድምጽ የለውም ቀንሰሽ ከሆነ አሁን ገና ትንሽ መጣሽ። ድምጽሽ ርቋል። ኦኬ ኦኬ ድምጽሽን ከፍ አድርጊ። ለኔ አይደለም እኔ ደንጋሉ ናት። ከሁለተኛ ያለችው እቴ ቢኢ ልክ ነሽ። አዎ አስቤዋለሁ። ተጨማሪ ስሬ ነው የማደርገው። ተጨማሪ ስሬ ነው የማደርገው። ትክክለሽ እቴ የምናገረው ይሰማል? አዎ የምናገረው ይሰማል? ቲጂ ትሰሚያለሽ? አሁን እንሰማሻለን። ቀጥይ ትንሽ ግን ታርኩና እኔ ልመልስላት። ቢኢቲ ልክ ነሽ፣ ትክክል ነሽ። አስቤዋለሁ። ሁለተኛ ስሬ ነው
ግቡና 40 ነው ያለኝ ላይክ ሼር አርጉልኝ ትክክል አስቤበት ወጥኛለሁ ተማሪ ስሬ ነው ማረጋው ሁሌ እንደውም ከዚህ በኋላ ቲክቶክ ላይ አልገባም እዛ ላይ ዩቲዩብ ላይ ነው የምገባው አስቤ ጨርሻለሁ ስራ ሲኖረኝ ስራ ከሌለኝ ግን ዩቲዩብ ላይ ነው የማገኘው ሁለተኛዋ ደግሞ እህቴ ደግሞ MUNT እሷም ደግሞ እህቴ ደግሞ ትክክል ናት የተናገረችው ምንም አትሳሳትም አንቺም ታስከትልኝ ወደ ገደለው ባጭሩ ሳታጥሯችሁ ስመጣ ልመና አይደለም ኦርደር ስጡኝ አገልግል እሰራለሁ ከዛ በኋላ ግን የምታገኘው ግን ዩቲዩብ ላይ ነው የምታገኘው እኔ የዩቲዩብ ልጅ ነው እንዲህ ድራማ የሚያሰራ እንዲህ የተለያየ ነገር ማሰራት የሚፈልግ ሰው ወይ ደግሞ አሁን መስራት ይችላል ደውል ያናግረኝ ማለት ደግሞ ከዛ ተረፈ ስለ ልጆች ይላለው ነገር እኔ ወዲህ ተፈጥሮ ይላሉ ስለ ልጆች ያካንሱ ፈልጌ ያልኩት ነገር ነው አንቺ ምንቴ ልክ ናት ሁላችሁ ልክ ናት ፈልጌና ነገር ቀባሪ ስለሌለኝ ፈልጌና እና ስራ እዛው መክ አለቀ በጣም ኮሜንቱን ተዋችሁ ሁሉ ይገርም አንድ ድንጋይ ሰው ነው ድንጋይ የሆነ ሰው ሁሉ ያለው ደግሞ ተገረይ ብዬ አይኔን አጥፍቼ ስመጣ አይዞሽ ታችና መባል ያለብን እንደማንኛውም ኢትዮጵያዊ ጀግና ኢትዮጵያዊ ነኝ ጎበዝ ነኝ በነበረኝ ሳላይ ወርቆ መነሳደው እኔ አይደለም መንግስት ወርቆ ይነሳል ዓለምን ወርቃት ተነሳል ዓለምን ትገለበጣለች በቲጂ በጀግናዋ አገልግል አይደለም ወርቆ መነሳት የተጀመረው ዓለም እኮ ወርቃለች አሁን የምንኖረው ኑሮ ነው ንገይ ነው የምትለው ስለዚህ አገልግሎት እሱ ወደ ገደለው እና ሌላ ስራ በተጨማሪ ደግሞ ጀምራለሁ እሱንም አበረታቱ ከኔ ጋር መስራት የምትፈልጉ ሰዎች ካላችሁ ዩቲዩብ ላይ እንጭናለን እንሰራ በተለያየ በአገልግሎት ብቻ እየቀፈቀፍኩ ደግሞ አሻሮ እየቆላው ብቻ አልገኝም የተለያዩ ሁሌ ሳት ላይ ማታገኙኝ ስለዚህ የተለያየ ስራ መስራት ፈልጋለሁ አሰሩ አፕሮችሻል አበረታቱ ላይክ ሼር አድርጉ ዩቲዩብን ያሳድጉልኝ ጥሩ ተከፋይ እንዲሆን አድርጉልኝ ቲጂ አገልግል ለሚና ስንታየው ዝኔ የሚላለ እዛ ላይ ታገኙኛላችሁ ዛሬ ሲገባ ሼር አደርግላችኋለሁ ስለዚህ ሁላችሁም ለኔ ብላችሁ ነው የምትከራከሩት ለኔ ብላችሁ ነው ገባችሁን ተቆማችሁ ስለኔ ብላችሁ ነው ስራታችሁ ቁጭ ብላችሁ የምትከታተሉ ከልብ አመሰግናለሁ እያንዳንዳችሁ ተራ በተራ እየገባችሁ አስተያየት እየሰጣችሁ እዘዟት ብቻ የሚለው በቃ ይሄ መጥፎ ኮሜንት የሚለው ተዋቸው ገደል ይግቡ ጥስቶን ቦሴን ይዘው ይሄዱ ከላይ ያለሽ እህቴ 8 ቁጥር ዩዋይ አውሪ በስቴፕ ተናገሪ ምትሽናሽ ነኝ ማለት ያ በቃ ምንም ችግር የለም እኔ ምን ትልልሻለሁ አይዞሽ ውዴ አጠገብሻለን እግዚአብሔር ደግሞ ደግ ነው አንቺ መልካምነትሽን ነው ያሳየሽው ልጆቹንም ብታሳድጊ እግዚአብሔር ይባርክሽ ምክንያቱም ይሄ የሚያሳየው አንቺ የእናትነት ፍቅርሽን ሰው መውደድሽን ሰው ማክበርሽን ነው እነዚህ ልጆች ደግሞ ልጆችሽ ናቸው እግዚአብሔር ይባርክሻል አይዞሽ እንዳልሽው ሁላችንም የየራሳችን የሆነ ምንወድቅበት ምንነሳበት አለቴና አንቺ ደግሞ ብርቱ ሴት ነሽ ትንሻለሽ እና በውስጥ እናወራለን ጻፊልኝ እንትን ወዲጃደ ኮሜንታይቲ በዚህ ሰዓት ላይ አይ ታያቸው እነሱን እና አይዞሽ እናት አባት ደግሞ እግዚአብሔር መድኃኒዓለም ይሆናል የሰው ፍቅር ያልቃል የእግዚአብሔር ግን አያልቅምና አይዞሽ በቃ አንቺ እህት የለኝም ወንድም የለኝም አትበይ እኛ እህቶችሽ ነን እዚህ ያሉት አንቺን ስለምንወድሽ ነው የመጣነውና ውዴ አይዞሽ እልሻለሁ በቃ ሌላ ምንም ልሽ የለም በውስጥ እንትን እንላለን ግን ደግሞ እዚህ ጋር ደግሞ አንዳንድ ሰዎች ሲጂዬ የሚያግዙሽ ነገር ካሉ የባንክሽን እንትን ብትነግሪያቸው ጥሩ ነው አሁን ከዚህ ኮሜንት ላይ አይሰማም እኮ ቲጂዬ ድምጽሽ አይሰማም ፕሮፋይል ላይ አለ 1001697 የሚል አለ ለጥፍ ያለ አርጋለሁ አለ አካውንትሽ ላይ አለ እዚህ ቲክቶክ ላይ ስንታየው ብዙ ነው የሚል አለ ፈልጉ አገልግሉን ምዘዙ ብትፈልጉ ብረዳለ ታኔ ፈታችሁ ዞሮ እኔ ካለውበት እዳ አላቁኝ ስለመዳኒያለም ያንቺ ዳሻውን ምንድነው ዳሽ እኔ ዛሬ ነው የገባሁት አገልግሉን ይዘሽኝ በቃ ዝም ብለሽ ካዘሽ አገልግሉን ታጅኛለሽ አንድ አገልግል 5500 8500 15000 ብር ያጥሽ በቀረ አገልግል ይዘሽኝ እሺ
ሮብ እሺ አዝልሻለሁ ውዴ። ምናምን ነገር አይደለም ማርያምን አይደለም እግዚአብሔርን አዌን እንደዛ አይደለም ማርያም እንደዛ አይደለም ውዴ። አይሰማም እኮ ድምፅሽ ማየ። ከላይ ደግሞ ቀጥ ያለች ደግሞ ቢኢቲ ደግሞ ቀጥ ቢኢቲ ቀጥ ቲጂ ኦኬ በቃ እንደዚህ ቲክታክ ላይ ስገቢ ማለት ነው ዩቲዩብሽን ከቻልሽ ባዮ ላይ አድርጊና ማለት ነው ሰብስክራይብ አድርጉኝ በያቸው። እኔም ሰብስክራይብ አድርግሻለሁ። ቪዲዮ ስትለቂ ላይክ እናደርጋለን። ዩቲዩብ ይከፍልሻል። ነጋዴ ማለት ነው የሆነ ስራ ማለት ነው ይጀምራል፣ ደጋግሞ ይሞክራል። ሳይንስ ይቀር ማለት ነው ወደ ሌላ ስራ ደግሞ ዙር ይላል ማለት ነው። ምንም ውጣ ወረድ የሌለው ሳይደክሙ ዩቲዩብ ላይ ሰርተው እየተቀየሩ ያሉ ሰዎች አሉ። እንደዛ ብታረጊ እኔ በጣም አሪፍ ነው የምለው ማለት ነው። አንቺም ራሱ ከምትጎጂ ገና ወጣት ነሽ፣ ያንገነሽ ማርያምን ነው የምለው። ብዙ ነገር ይጠብቅሻል። ጎበዝ ነሽ። ስፔሻሊ የመዳም ቅመሞች ማለት ነው ትጂ ለእናንተ በቃ የሆነ እንደ ምሳሌ እሷን መውሰድ ነበረባችሁ። ሌላ አሜሪካን፣ ዩሮፕ የተቀመጠውን ሰፖርት ከምታረጉ እህታችሁን ሰፖርት ብታረጓት፣ ምንም ባታረጉ መታችሁ ኮፒ ሊንክ ታፕታፕ አይዞሽ ምናምን ብትሏት ጌታ ነው የምለው። የሆነ ከምታፌዙ ምናምን ነገር ማለት ነው። መጥፎ ኮሜንት የምትጽፉ ሰዎች ማለት ነው እንደ ቆመ የሚቀረው ክርስቶስ ብቻ ነው። የሰው ልጅ በቆመበት ቦታ ላይ አይቀርም። ሰው ይወድቃል፣ ይነሳል። እች ልጅ ወደቀች፣ አግኝታ እንደ ሰው ቆጥራለች። አሁን ደግሞ አጣች። ነገ ደግሞ ማለት ነው እግዚአብሔር ያነሳታል። እሷ ጠንካራ ከሆነች ማለት ነው ሁሉንም ነገር ያየችውን በኮሜንትም በምንም ሰው በሚናገርሽ ማለት ነው ልብሽን አትስበሪ። እኔም በግንቦት 21 ማለት ነው የእመቤታችንን እኔ ማገልግል አዝሻለሁ እና ትጂ ጎበዝ ነሽ። ራስሽን እንትን በይ፣ ራስሽን አዳምጪ፣ ሰውን እንዳሰሚ ማርያምን ነው የምለው እና ራስሽን ደግሞ አታስጨንቂ። 1000 ዓመት አትኖሪም። የሰው ልጅ ማለት ነው የዛሬውን እንትን የበኋላውን የሚያውቀው እግዚአብሔር ነው። ይኸው ከሰዓታት በኋላ ሊፈጠርብን የሚችለውን ነገር አናውቅም። 1000 ዓመት አትኖሪ። ለየትኛው ጊዜ ነው ራስሽን የምታስጨንቂ? ራስሽን በሽታ ላይ የምትጪ? ሁሉ ነገር አንቺ ስትኖሪ ነው የሚስተካከለው። ቅድሚያ ለራስሽ አስቢ ነው የምለው። ማንም ምንም የሚበልሽ ራስሽን የምታውቂ አንቺና ፈጣሪሽ እስከሆንሽ ድረስ ማለት ነው። ስለ ሰው ምንም ነገር ቦታ እንዳሰጪ እና አይዞሽ። እኔ ዩቲዩብሽን ብትሰሪ እግዚአብሔርን አሻሮ ጠላ እንጀራ ወጥ ምናምን ከምትይ ስትሰሪ እንደውም ለብዙ ሰዎች ነው እንጀራ ስትከፍቼ ነበረ። ብዙ ሰራተኞች ከስሮችሽ ነበሩ። ለብዙ ሰው እንጀራ በቃ የስራ እድል ከፍተሻል። ገባሽ አይደል? ያ ደግሞ ሳይንስ ሲቀር ማለት ነው ሳትጠናበሺ ወርቁንሽ ትኖሪያለሽ። ዩቲዩብሽን ስሪ ነው የምለው። ያ ግን ሀሳብ ልንገርሽ ቲጂ፣ እኔ ልወርድ ነው። አመሰግናለሁ። እኔ እወጣለሁ። ያ አንድ ለቲጂ የምመክርሽ ነገር አንቺ ኢቤይ ወይም በአማዞን ላይ ቅመማ ቅመም፣ ሽሮ፣ በርበሬ፣ ቡና ቅመም መሸጥ እንደምትችይ ታውቂያለሽ። እኔ ከፈለሽ በውስጥ አናግሪኝ፣ አይሰማኝም። ይኸውልሽ ኢቤይ እና አማዞን የሚባላል። አንቺ እንደውም ወደ ውጪ ሁሉ መላክ ትችያለሽ። የሚገርምሽ ነገር የራስሽን ብራንድ ቲክታክ ላይ ሁሉ መሸጥ ትችያለሽ። አልተሰማኝም አልሽኝ፣ አይሰማኝም። በውስጥ አውሪኝ፣ በውስጥ አፊልኝና እናውራ በውስጥ። አዎ ከፈለሽ መንገዱን አሳይሻለሁ። ኦንላይን ላይ አንቺ በጣም ብዙ ሙያ ያለሽ ልጅ ነሽ። ቲክታክ ላይ ማስቀመጥ ትችያለሽ፣ ቴሌግራም ላይ መሸጥ ትችያለሽ፣ ኢንስታግራም ላይ። በተለይ ደግሞ አማዞን፣ ኢቤይ ያንቺን ስምሽን ቲጂ ባልቴና ብለሽ ሽሮ መሸጥ ትችያለሽ፣ ቡና መሸጥ ትችያለሽ፣ ቅመማ ቅመም፣ እነዚህ ደረቃ ደረቆች ቆሎ ብትይ በደንብ አርገሽ አሽገሽ ሰክሲድ ትሆኛለሽ። በውስጥ አወራሻለሁና እንደዚህ አይነት ስራዎችንም መስራት ትችያለሽ። ሰው እንደ ያለኛ አፌ መናገር እንትን ሜክ ማረግ ትችያለሽ። ምን ነው ዳፊት ይደርስ ባክሽ እንደዚህ ያልኩሽና ሰዎች ስለሚጽፉልኝ ጻፊልኝ
ምንም ይሰማል። እልሻለሁ፣ አካሄዱንም አሳይሻለሁ። ችግር የለም። አመሰግናለሁ። እኔ መሪ አመሰግናለሁ። አቤት ወንበር ሸገር ጠቅላላ ጽዳት ወይ ትጂ ምንድነው? ቆይ ሴቶቹ እና አሁን አንቺ እያልሽ ያለሽው አገልግል እዘዙኝ፣ ስራዬን አስተዋውቅልኝ፣ እንደ አዲስ ጀምሬያለሁ ነው እንጂ ያልሽው እርዳታ ስጡኝ አይደለም ማለት ዩቲዩብ ምናምን ላንቺ አይሆንም እኮ ዩቲዩብ። አሁን አንቺ ሙያሽ እዚህ ላይ ነው ያለሽው። ይሄንን ሙያ እንደ አዲስ ለማምጣት እንደ አዲስ ስራ ለመጀመር ነው። ለምንድን ነው የማይሆናት? ለምንድን ነው ዩቲዩብ ለሷ መስራት የማይሆናት? ዩቲዩብ እኮ አላት። ለምንድን ነው የማይሆናት? ሁለት ስራ ስለያዘ የመጀመሪያ ማለት ነው ሰው ወደ ኋላ የምትጎትቱ የምትቀብሩ አንቺ እኮ አትችይም፣ ላንቺ እኮ ይሄ ስራ አይሆንሽም የምትሉ ሰዎች ማለት ነው ሰውን የምትቀብሩ ናቸው። ከሷ ያነሱ አይደል እንደ ዩቲዩብ የሚሰሩት። ለምንድን ነው የማይሆንላት? ለምንድን ነው የማትችለው? የሷ ሙያ እኮ በጣም ምንድነው ለቲጂ ማለት ነው አሻሮ መቁላትና ወጥ መስራትን ከልሎ ይሰጣት ማን ነው? የኔ እናት ከአክብሮት ጋር መጀመሪያ ሀሳብ ተቀበይ። ሰው የሚለው ሀሳብ ተቀበይ አይደለም አትችይም አይባልም፣ ትችላለች። ሁሉም መናገር ያለበት እናቴ ሁሉም መናገር ያለበትን ይናገርና እሷም የሚቻለው ሰላማዊ ተቀበል። እንዴ አንቺ ያለሽ ከሆንሽ ሰው የሚለውን እሷ ትስማና የሚሆናትን እሷ ታጸድቃለች፣ የማይሆናትን ትተዋለች። እሷ ኦኬ በቃ እሺ በቻቻ እንዴ በዚህ ስራ በትልቅ ስራ ላይ ነው። ትልቅ ስም ነው ያለኝ። ትክክል አልተሳሳትክም። ግን ለኔ ተጨማሪ እሰራለሁ ብዬ አይዲያ አድርጌያለሁ። ምክንያቱም ልክ እንደ ቴዲ ብለ ትጂዬ እኔ እናት እኔም አንዴ የማዳም ቅመም ነኝ። ልናገርና ልወርድሽማ ይኸውልሽ አሁን እኔ በወንድሜ ሐሳብ እስማማለሁ። ይሄንን ያለበት ምክንያት አሁን እኔ የነጋዴ ልጅ ነኝ። የምግብ ቤት ነበራት እናቴ። ሌላ እኔ አሁን የሷ ልጅ ሆኜ ሌላ ምንም አይነት ምርጫ ብታቀርቢልኝ አልስማማም። ምንድነው መሰለሽ ስራ ነው። ለምን አትይ ያደኩበት የምወደው ደስ ብሎ የምሰራው ስራ ስለሆነ አረብ ሀገር ስመጣ ምግብ ስራ አልመረጥኩም። ሰው አረብ ሀገር ሲመጣ ምግብ ስራ አይመርጥም አይደለም። ግን ይሄ በደም ስርሽ የሚገባ አይነት ነገር ነው። በቃ የምግብ ስራ ሙያ ነው። ደስ ብሎሽ ራስሽን ዘና አድርገሽ የምትሰሪው ስራ ነው። እኔ ምግብ ስራ ከምግብ ስራ ውጪ አልልሽም። ግን ጊዜ ካለሽ ገብቶሻል። ጊዜ ካለሽ ሰዓት ካለሽ ትሰሪያለሽ። ግን ደግሞ የኛ ሰው ቲጂዬ የኛ ሰው ደግሞ ታውቂያለሽ በሞቀበት የመጣል የሚፈልግ እንጂ ቲጂ ጋር ገብቶ ቲጂ ይሄንን ስሪ ዩቲዩብሽን ሰብስክራይብ እናድርግልሽ ላይክ ኮሜንት እንስጥሽ ማንም ሰው አይልም። እያየን ስለሆነ የኔ እናት ከኋላ መጥቶ የሆነ ሳምበዲ ፎቅ ሲሄድ አንቺ ዘማን የከፈትሽው ሴትዮ ዜሮ ትሆኛለሽ። ግን የምትወጂው የምትፈልጊው አንቺን በልተሽ ልጆችሽንም አብለተሽ ለሌላውም ሰው የሥራ እድል ፈጥረሽ አንቺን ደስተኛ አድርጎ የሚያኖርሽ የምግብ ስራው ነው። እሱ የተነቀሽበት አይደለም። ግን ደስ ብለሽ የምትሰሪው ስራ እሱ ስለሆነ እሱን በርቺ። እኔ ያቅሜ አስገባልሻለሁ እናቴ ልጅ። ይሄ ነው እንጂ በግዴታ እዛ ላይ ሆኜ ማለት አይደለም ማማዬ። ግን እንደ አማራጭ ይሁን። ግን ትጂ እናቴ ልጅ ስትል ዋናው እኔ ከችግር ልውጣ እንጂ በገባችሁበት እጃችሁ አይለይም። አሁን ቲጂዬ እኔ አሁን ብፈልግ ሌላ ሀገር ነው የምኖረው እና ኮረሪማ ቆሎ ኮረሪማ ቆሎ ኮሰረት አሁን ስንት ብር ያስፈልገኛል? ላኪልኝ ብልሽ መጀመሪያ ገበያ ዋጋውን አጣርቼ ቼክ አድርጌ እልክሻለሁ። አሁን አታውቂም የገበያውን ዋጋ? በተለያየ ጊዜ ዋጋው ይጨምራል። ኦኬ ግን ትልኪያለሽ። ዋናው ነገር አሁን እኔ ብፈልግ ወይም ጓደኞቼን ቢፈልጉ እንደዚህ አይነት ነገርን ሌላ ቦታም ትልኪያለሽ አይደለ?
ድንጋይን ፈለጭና አንተ ካላችሁ ይሰራል ችግር የለብኝ እንዳያሳስብ እንደዛ ተሻምጥ እሺ እንዲያርጊ እሺ ድብድብና ማውራት የሆነ ልጅቷን ለማገዝ ነው እህታችን የብሩ ሳይሆን አሁን እህታችን ካለችበት ወቅታዊ ሁኔታ ነውና ለማገዝ ነው። ማውራት ይችል ይሆን? እሺ ቤቲ ይቅርታ ሳልጠይቃት ወረደች። በጣም ይቅርታ እያለ እኔ ሀሳቧን 100% ደግፈዋለሁ። አሁን ሸገር ዩቲዩብ ላንች አይሆንም ስትል ዩቲዩብ የማይሆነው ሰው ኮንቴንቱ ስለሚለያይ ማንም የለም። ቲጂ እንደውም ስሟን ማጥሪያ ይሆናታል ብዬ ነው የምገምተው። ይሄ አስቤዋለሁ ተዘጋጅቼበታለሁ ያለችው ነገር ራሱ በጣም ነው የወደድኩላት። ለምን መሰለ ከቲጂ ችግሮቿ የወጡ ጊዜ በብዙ ነገር የታማችበት ነገር አለ። እሷም አደባባይ ላይ ወጥታ እንደዚህ ይሆንብኝ ነበር ምናምን ብላ ያወራቻቸው ነገሮች አሉ እና ኮንተንቱ ዩቲዩብ ደቂቃው ረዘም ይላል። ለሰዓታትም ልትቀርጽ ትችላለህ። ስለዚህ ያንን ጥርጣሬ አሁን የጽዳት ችግር ሊሆን ይችላል፣ በስነ ስርዓት አይሰራም ሊኖር ይችላል፣ ወይ አንቺ አትሰሪውም የሚል ጥርጣሬ ሊኖር ይችላል እና የተለያዩ ነገሮችን መቅረፊያ ይሆናታል። ዩቲዩብ ላይ ከሽንኩርት ጀምሮ ማለት ነው። ዩቲዩብ እኮ የሚከፍለው በቪው ነው አይደለም? በብዛት የሚከፍለው ኮንተንትህን ሳይሆን በቪው ነው የሚከፍልህ እና ሰው ደግሞ ያ ጥርጣሬ ስላለው ከሷ አይቶ እንዴት እንደምትሰራ መማርም የሚፈልግ ሰው ሊኖር ይችል ይሆናል። ኔጌቲቭ ኮሜንት እንደ ልማዳችን ልንሰጥ የምንሄድም ሰዎች ልኖር እንችላለን እና ሰው ያያታል፣ ኮሜንትም ይሰጣል። ስለዚህ ኢንጌጅመንቱ ይኖራታል ብዬ ነው የምገምተው እኔ ሳስበው ማለት ነው። ከስራው ውጪ ደግሞ ከልጆቿ ጋር የምታሳልፈውን ጊዜ መቅረጽ ትችላለች። ቡና ልትጠጣ ስትሄድ መቅረጽ ትችላለች። ፀጉር ቤት ስትሄድ ማንኛውም እንደሚያደርጉት ማለት ነው የቀኗን ውሎ ልታሳይበትም ትችላለች። ይሄን ያህል ፐርፌክት እውቀት ያለው ሰው ጸባይ ያለው ሰው መሆን የለበትም ቲክቶክ ላይ ለመሄድ ማነው ዩቲዩብ ላይ ለመሄድ እና ከአንደበታችን ማለት ነው። ስንት የተማረ ሰው ራሱ አትችልም ካልከው አይችልም። ካፍ የሚወጣ ቃል በጣም ተጽዕኖ አለው የሰው አይምሮ ላይ ማለት ነው። ዩቲዩብ ላይ የሚደንቅ ነገር አንድ ህፃን ልጅ ራሱ ወልደ ሲያለቅስ ቀርጻ ማሳየት በጣም ቪው ይስባል። እና ዩቲዩብ ላይ መስራት የማይችለው ጊዜ የሌለው ሰው ፍላጎት የሌለው ሰው እንጂ ለመለወጥ የሚፈልግ ሰው እኔ ዩቲዩብ አትችልም አንተ ጸባይህ አይደለም ኮንቴንትህ አይደለም የምትለው ነገር አይደለምና ሸገር ይቅርታ አድርግልኝና ለምን አትሰሪም በዛ ያ እንትን ላንቺ አይሆንም የሚለው ነገር ለምን እንደመጣብህ አላውቅም። ሌላ ደግሞ ቤት ያለችው ነገር ማለት ነው ስትገቢ ዩቲዩብሽን ሼር አድርጊኝ ያለችው ነገር እውነቷን ነው። አሁን ለምሳሌ አካውንትሽን ደጋግመው ነው የጠየቁሽ እላይ ፕሮፋይል ላይ ያለ እያልሽ ነው ብትዘዩ። ይሄ ትክክል አይደለም ቲጂዬ፣ ትክክል አይደለም። ምክንያቱም ኮሜንት ላይ ራሱ ብትጽፊው አንዳንድ ጊዜ ሰው ቅጽበታዊ ነው ለመርዳት ማለት ነው። አንቺ እያልሻለሽው አሁን ሁላችንም እያልን ያለነው አገልግል እየለመነች አይደለም፣ እርዱኝ እያለች አይደለም፣ ስራ አሰሩኝ እያለች ነው። እቺ ልጅ የሚችል ሰው ኦርደር ያድርጋት እያልን ነው አይደለ? አሁን ያንቺ ከትንሹ 5500 ወይም 8500 ከዛ 15000 እያለ ነው የሚሄደው አይደለ? አንዳንድ ሰው ደግሞ ምናልባት ሻይ ሊጠጣባት ያስቀምጣትን 100 ብር ሊሆን ይችላል ሊለግስሽ የሚችለው አገልግል ማዘዝ ስለማይችል ወይም ደግሞ እየቻለም ስለማያስፈልገው አገልግሉ ያንን 100 ብር እንኳን እንዲልክልሽ እየለመንሽ ባይሆንም እንኳን ሰው ፈቃደኛ ሆኖ ከሰጠሽ ኮሜንት ላይ ብታረጊ ወይም ደግሞ ፒን ብታደርጊው የአካውንትሽን ቁጥር ይጠቅምሻል እንጂ አይጎዳሽም። ስጡኝ እየለመንሽ አይደለም፣ ግን ሰው በፍቃዱ ካደረገልሽ ልመና ነው ብዬ አልገምትም። አንድ ይሄ ነው። ሁለተኛ ዩቲዩብም ላይ አሁን ልሰራ እየፈለግኩ ነው ብለሻል። እሱንም የዩቲዩብ ሊንክሽን ራሱ ወይ ኮሜንት ላይ ወይ በሆነ ነገር ወይም ደግሞ እላይ አሁን አንቺ 100 ምናምን ሺህ ሰው አለሽ እላይ ከአካውንት ስር የዩቲዩብሽንም የቻናልሽን ሊንክም እዛ ላይ ማስቀመጥ ትችያለሽ። አላደረግሽውም እና ይሄን ነገር ተጠቀሚበት። እንደገና ደግሞ WY
ቆንጆ ሀሳብ ነው። ያው ዘርፋን ሳትለቅ ኮረሪማውን ምንም ለራሷም ስለምታዘጋጀው በተጨማሪ አዘጋጅታ የሚጠይቃት ሰው ካለ ብትለቅ እሱም ተጨማሪ እርን የምታደርገው ነገር ነው። ስለዚህ በጣም መልካም ሀሳብ ነው የሰጠሻት ባይነኝ። ሸገር ከቻልክ ለምን አትችይም እንዳልክ ብታስረዳን ደስ ይለኛል። እንደው ውይይቱን ለማቆየት እንጂ አስፈላጊ ነው ካላልክ መተውም ትችላለህ። ሀሳብህን ለመስማት ስለፈለግኩ ነው ሸገር። አመሰግናለሁ። እኔ ቲጂን በአካል አውቃታለሁ፣ ሄጃለሁ። ሆቴላም ስትከፍት ሄጄ ነበር ልመርቅላት። ሰራተኞች ልጄና ጎበዝ ነች፣ ቁጭ አትልም፣ እረፍት የላትም፣ የስራ ሰው ነች። በጣም ጠንካራና በጣም ጀግና ሄጄ ስላየሁ ነው። አሁን አብዛኛው ሳያያት ሄዶ ነገር ሰፖርት ሳያደርጋት እንደው ሰፖርቱን ታዩ እንደው ሄዶ እንኳን ቤቷ እንኳን ሲመረቅ ስትከፍት ሄዶ እንኳን ያላየ ሲሳደብ አፉን ሲከፍት ለራሱ መስራት አቅቶት የቸገረው አፉን ሲከፍት እዚህ ኮሜንት ላይ በጣም ነው የሚገርመው የኢትዮጵያ ሕዝብ። እና ምን ልልሽ ፈልጌ ነው የእሷ ስራ በጣም ሴንሲቲቭ ስራ ነው፣ በጣም ከባድ ስራ ነው። ገብቶሻል? ትንሽ ስህተት ዋጋ የሚያስከፍል ስራ ነው የምትሰራው፣ የምግብ ስራ። ገብቶሻል? የኛ የኢትዮጵያ ሕዝብ ደግሞ ትንሽ ነገር ምግብ አዞ ትንሽ ነገር የሆነች ነገር እንከን ካገኘ ስም ለማጥፋት ማንም የሚቀድመው የለም። ስም ለማሞገስ ሳይሆን ስም ለማጥፋት ማንም አይቀድመውም በትንሽ ስህተት። ገብቶሻል? ይቺ ልጅ ደግሞ የምግብ ስራ ደግሞ ሰው የሚያዘው አንደኛ ነገር ሰው ፊት ለማቅረብ ለእንግዳ ነው እንጂ ለራሱ ለቤተሰብ ወይ ለራሱ ሊበላ አይደለም። ብዙ ጊዜ አገልግል የሚያዘው የኛ ህዝብ ኢትዮጵያ ውስጥ ማለት ነው ለእንግዳ ነው። ለእንግዳ የሚቀርብ ነገር ደግሞ በጣም ኩል ሆኖ መቅረብ አለበት። ጥንቃቄው 100% ንጹህ ሆኖ በጥንቃቄ መድረስ አለበት አይደል እንዴ? ይሄ ነገር ያውቀዋል። ላጠገብ እሷ ዘወር ስትል ሰራተኛ የሚያደርገውን ነገር በቃ አጠይቂ። እንኳን አይደለም ዘወር ብለሽ ቁጭ ብለሽ ተቆጣጥረሽ እንኳን አሰርተሽ የኢትዮጵያን ሰራተኛ አትችዩ። በጣም ከባድ ነው። ሰው አይቶ የሚሰራ ያንቺን እግር ጠብቆ የሚሰራ አንቺ ዘወር ስትይ የሚያላግጥ ጨምር ከተባለው በላይ የሚጨምር ጨምር ከተባለው በታች የሚያረግ ምን አገባኝ የሚል ደሞዙን ብቻ የሚቆጥር ሰው ስለሰራ ሰው የሚያገኘውን ብር ስለሚያይ ብቻ አይኑ የሚቀላ ህዝብ ነው ያለው፣ ሰራተኛ ነው ያለው። ይቺ ልጅ እንኳን አይደለም ዩቲዩብ ገብታ ዩቲዩብ ቪዲዮ ቀርጻ ዩቲዩብ ላይ ጭራ ዶላር ቆጠረልኝ ምናምን እያለች ያንን ለመቆጣጠር ይቅርና ይሄ ሁሉ ነገር ኪሳራ የመጣበት ይሄ ሁሉ ነገር ስሟ የጠፋበት በምንም አይደለም፣ በምግብ መበላሸትና በስራ ክፍተት በመጣ ምክንያት ነው ይሄ ሁሉ ነገር የሆነችው። ሌላ በምንም አይደለም። ምግቧ ሳይጣፍጥ ቀርቶ ሳይሆን በሰራተኛ በሚሰራው ስህተት ምክንያት ነው። በጣም ታዋቂ ሆነች፣ ለስንቱ አራያ ሆነች። ማንም አገልግል ነኝ ብሎት በሚዲያ ማስተዋወቅ ሳይጀምር እሷ አስተዋወቀች። ሁሉም የመጣው ከሷ ኋላ ነው። እኔም አለሁ ብያለሁ። ግን ያ የመጣው ሁሉ እሷን ጣላት ማለት አይደለም። አልጣላትም። ጥሩ ነው። ተፎካካሪ ሲመጣ ሰው ይለምዳል። ጥሩ ነው። አንደኛ ነገር ደግሞ 1000 ተፎካካሪ ቢመጣ ማንም ሰው የሚፈልገው ጥሩውን ነገር ነው የሚፈልገው። በልጦ መገኘት ነው የመሰለ ነገር የለም። ለምን 1000 አገልግል በአዲስ አበባ ውስጥ የሚሰራ ሰው አይኖርም? ይሄ ምንም ችግር የለውም። መቀኝነትም አይደለም፣ ክፋትም አይደለም። ዋናው በልጦ መገኘት። በቃ በልተሽ ከተገኘሽ የ1000 ብር የ2000 ብር ቅናሽ ወይ 3000 ብር ቅናሽ እያለም ሰው አንቺ ጋር ይመጣል። ለምን ብትይ ጥሩ ነገር ነው የሚፈልገው። ለአንድ ቀን ነው የሚፈልገው። በአመት አንዴ ወይ በአመት ሁለቴ ነው ይሄን ነገር የሚፈልገው። ይሄ ነገር ለእንግዳ የሚያቀርበው ሰው ነው ጥሩ ነገር እንጂ የሚፈልገው ለአንድ ቀን ለሚያደርገው ነገር የዋጋ ለውጥ ላይ አይጨቃጨቅም። ምክንያቱም እኔም ስራዬ በጽዳት በሶፋ ጽዳት ላይ ስለሆነ የኔ ዋጋ ከሁሉም ይለያል። ግን ይመርጡኛል። ለምንድን ነው የሚመርጡኝ የሚለውን ነገር ያውቃለሁ። እንዴት አድርጌ ስራዬን መስራት እንዳለብኝ፣ እንዴት ከሌሎች ተሽዬ መገኘት እንዳለብኝ ስለማውቅ 10,000 ሶፋ ጣቢ ነው እኔ ከሸገር ድምጽ ያለው። አሁን አይሰማም? ይሰማል? ሄሎ 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 ድምጽ አይሰማችሁም? ይሰማል። እና ሙሉዬ ምን ልልሽ ፈልጌ ነው፣ አሁን ይቺ ልጅ ያለፈው አልፏል። የምትሰራው ስራ በሰራተኛ ብቻ አይችል። እህት የላትም፣ ወንድም የላትም። የኔ የምትለው ሰው በሷ ቦታ ሆኖ ሊሰራላት የሚችል ሰው
የራሱ ሰው ሆኖ ሊሰራላት የሚችል ሰው የለም። ሁሉም ሰራተኛ ብቻ ነው ያለው። በቃ ልክ እንደነገርኩሽ ደግሞ ሰራተኛ ባለጌ ነው፣ ስራ ያበላሻል። እሷ ስራ አበላሽታ ሳይሆን ሰራተኛ ነው ስራ ያበላሽባት። ስለዚህ ምንድነው ማድረግ ያለባት? ሙሉ ጊዜዋን ሰታ ሳታበዛ ቀስ ብላ በትንሹ እየሰራች በጣም ዲቴል ተቆጣጥራ መስራት ነው ያለባት። ይሄን ደግሞ ለመስራት አሁን ምን አለ አሁን በቀደም እነ አዶናይ የሚባለው አለ እነ ማንም የሚባለው አለ ምን አለ አንድ ቀን እንኳን ገዝተዋት አንድ ቀን አዘዋት እንኳን አይ ቲጂ ከድሮ ስራዋ ተሻሽሏል፣ አሁን ጥሩ ሆናለች፣ በቃ ያለፈው አልፏል፣ አሁን ተስተካክሏል፣ ማኔጅመንቷን አስተካክላለች፣ ለምን አናዛትም እዘዟት ብለው ቢያስተዋውቁላት ምን አለ? በየእንትኑ እየዞሩ ብቻ እንትን ከሚያደርጉ እኮ ሰው ይሳሳታል፣ በቃ ያጋጥማል። ስለዚህ ሁላችንም እየሄድን እንትን አንዳንድ አገልግል እያዘዝን ብንመሰክርላት ወደ ቀድሞ አቋሟ እንድትመለስ እና ይሄን አይደለም ጭራሽ አገልግሎቱን ትታ ዩቲዩብ ገብታ ይቀርና እዛው ላይ ሆና ራሱ ስራዋ ከባድ ነው። ስራዋ በጣም ከባድ ነው። የራሱ የሆነ ሰው የሚቆጣጠር ሰው ያስፈልጋታል። ትንሽ ምክንያት አንድ አልጫ ወጥ ከቀረ ራሱ ሀበሻ ስም ነው የሚያጠፋው። ይሄን ደግሞ ብቻዋን ተቆጣጠራ እሷ አትችለውም። ስለዚህ ማድረግ ያለባት በትክክል ስራዋን ራሷ ቁጭ ብላ ነው መስራት ያለባት። ወደ ዩቲዩብ ከሄደች ይሄንን ደግሞ ትተዋለች። እንኳን ዩቲዩብ ሄዳ ቲክቶክ ላይ ራሱ መታ ጊዜዋን ማባከን የለባትም። በጣም ካልተቆጣጠረችና በጣም ቁጭ ብላ በስነ ስርዓት አንድ ባንድ ዋን ባይ ዋን የሚወጣውን አገልግል ተቆጣጠራ ካልሰራች አሁንም ኪሳራ ነው የሚሆነው ወደፊት። ስለዚህ ምንድነው ማድረግ ያለባት? ዩቲዩብን እንደ ትርፍ ሰዓት በጥቂት ይሄ ስራ እረፍት ለሊት ሁላ እኮ ነው የምትሰራው። ማታ ለሊት ሁላ እየቀቀለች ለሊት ነኝ ይሄው እየቀቀልኩ ነው በሌሊት ገዛ መሄድ አለ ጌሹ ኧረ በስመ አብ 10 ሰዓት ላይ ተነስታ እኮ አሻሮ የምትቆላበት ጊዜ አለ። ማታ የምታመሽበት ጊዜ አለ። እቺ ልጅ እንቅልፍ የላትም። ያን እንቅልፍ ትታ ደግሞ እንደገና ዩቲዩብ ላይ ምን ፖስት ላድርግ የሚለውን ደግሞ መጨነቅ ከተጨነቀች እኮ ይሄ ስራ መልሶ መበላሸቱ አይቀርም። ወይ አንድ ሰው ማኔጅ የሚያደርግላት ሰው ካገኘች ጥሩ። እኔ ያለኝ ሐሳብ ይሄ ነው። ስለዚህ ሁላችንም እያዘዝን በቃ ጥሩ ደረጃ ላይ ምግቧ ተሻሽሎ እንደሆነ ጥሩ እየሰራች እንደሆነ ወደ አቋሟ መጣ እንደሆነ ብናሳውቅላትና ብንመሰክርላት ወደ ቀድሞ ስራዋ ብትመለስ ብዬ ነው የማስበው። ምክንያቱም ዩቲዩብ ሙሉዬ መጣሽ? አዎ ተመልሻለሁ። ይቅርታ ኔትወርክ አስወጥቶኝ ነበር። ምን እየሰማሽ ነበር? እኔ